በጣም መልካም ልጅ፣ ጥሩ ልጅ፣ የሚሰራቸው ስራዎች ከምንም በላይ ደግሞ እግዚአብሔር የሚወደውን ነገር ስለሚያደርግ ነው። የፍቅር እመቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑር የምትከታተሉ ማለት ነውና ስዕል በዚህ አጋጣሚ ነው ብዬ ማዘርጋ ነው ያለችው። ዛሬ ያለበት እናት ዛሬ ያለበት ለዛሬ እንዲበቃ ያረግሽኝ እንደገና ፈጥረሽ ያኖርሽኝ ሞልተሻት ሕይወቴን ጓዳ ከፍለሻል ራስሽን ለኔዳ ይገርመኛል ሰው እንዳልሆንኩ አድርጎ ሰው እየቆጠረኝ ስንቱን ሊያሳምነው ልብሽ የፈጠረኝ። ይሄን ነገር ደግሞ ስላየውባችሁ የግሩፕ ቻናል እንግዲህ ተከፍቷል ቴሌግራም ላይ። ያንን ያሰብንበት ምክንያት ምንድን ነው? ኮመንት ላይ ብቻ ሳይሆን በውስጥም ሀሳባችሁን እንድትገልጹ፣ እኛ ደግሞ ስንሳሳት በውስጥም ቀጥታ እየደወላችሁም ገንዘባችሁ ከሚባክን ቴሌግራም ግሩፕ ላይ እየገባችሁ ስህተታችንን እንድናርም እንድታግዙን፣ መውደዳችሁን፣ ፍቅራችሁን፣ ሁሉ ነገራችን፣ አንድነታችንን በአጠቃላይ እዛ ላይ እንድንገላለጽ ስለፈለኩኝ እንዲሁም ደግሞ የተለያዩ በጎ አድራጎቶችን አብረን እንድንሰራ ስላሰብን የቴሌግራም ግሩፕ ቻናል ተከፍቷል ማለት ነው። እዛ ላይ እየገባችሁ ጆይን እያደረጋችሁ እንግዲህ ቤተሰብ ሆኖ እንዲሁም ደግሞ የተለያዩ ቪዲዮዎችን ስንለቅላችሁ ሊንኩን እዛ ግሩፕ ላይ እያስቀመጥን እየገባችሁ ሼር እና ላይክ እያደረጋችሁ ለሁሉም ሰው እንዲደርስ ታግዙናላችሁ ማለት ነው። በፍቅር በቃ በፍቅር በአንድነት አብረን እንጓዛለን። ከዚህ ይሄ ጊዜ በጣም የሚናፍቀኝ ታውቃለህ። የመጀመሪያ ቪዲዮአችን ነው። የመጀመሪያ ወደ ዩቲዩብ ሪከርድ አድርጌሽ በስክሪን ሪከርድ አድርጌሽ ነው። እዚህ ጋር ምን እንደሚመስል ተንበረከክ ሰጥቀን ሌላ ገባለሁ ሌላ ገባ ሌላ እንዴ ከመረረ ስሙ ከባድ ነው ስሜት። አይ የምር ነው እንዴ? እዚህ ጋር በቃ እዚህ ጋር ከዚህ በኋላ ትዳር ተጀመረ ይላቸዋል። አዎ እያለ ቀጠለ። የመጀመሪያ ቤታችን ብለን የጀመርነት ጎጆችን ናት። ይህ ቪዲዮ ዳጊ እዚህ ጋር ይሽ ዳጊ በጣም ትንሽዬ ነው ስሟል። ከዛ ውፍረቴ ግን የት እንደገባው አይተሃል አይደል? ከባድ ቀጫጫ ነሽ። እስቲ ያሳልፈው እና ነገሮችን ሁለታችንም ቆም ብለን ባለማየታችን ነው የሁሉ ነገር የተፈጠረው እና ስለተፈጠረው ነገር ስላስከፋው ስላሳዘንኩ ነገሮች በሙሉ በጣም ይቅርታ። እንግዲህ እኔ ከልብ ወድሻለሁ የእኔ እናት። እኔም ስላስቀየምኩሽ ስለተከፋሽልኝ በጣም ይቅርታ። ድጋሚ እንደዚህ አይነት ነገሮች እንደማይፈጠሩ ቃል ገባልሻለሁ። የሚያጨበጭብም ሰው የለም። እንግዲህ እስቲ ከፈትና ደስታችንን አብረና ያለበት እናት ዛሬ ያለበት አልፈልግም።
እናንተም ላደረጋችሁልን አስተዋጽኦ በሙሉ ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ እንግዲህ ውብዬና ናሂ ወደ ድሮ ፍቅራቸው ወደ ድሮ ወደ ነበሩበት ተመልሰዋል ማለት ነው። ዛሬ ደስ እንዲላቸው በበለጠ ውብዬ ፏ ብላ ማለት ነው ሰፕራይዝ አድርጋ አስደስተዋለች። ይቅርታ ተጠይቀዋል ማለት ነው። ዛሬ የድሮ ትውስታቸውን እሷ ከአረብ ሀገር እንደሄደች ቀለበት እንዳረገላት ምናምን እያዩ እሱን ማለት ነው ድሮ የነበሩበትን እያስታወስ ነው ማለት ነው። በጣም ደስ ይላል ማለት ከዛ ያ ሁላ ውጣ ውረድ አልፎ ከ2 ወር ከ3 ወር በላይ ይሆናቸዋል እኮ እንደዚህ አይነት ነገር ከተፈጠረ ማለት ነው። ዛሬ ላይ ደግሞ እዚህ መድረሳቸው እግዚአብሔር ይመስገን ነው የሚባለው። መቼም የሰው ልጅ አንድ ሲሆን አንድ ሲታረቁ ሰላም ሲወርድ ደስ የማይለው ፍጡር አለ ብዬ አላምንም። ምክንያቱም በጣም የሚያምር ትዳርና የሚያምር ፍቅር ነው ያላቸው። ፈጣሪ መጨረሻቸውን ያሳምርላቸው ነው የምለው። ጅማሮ ምንም ቢሆን ምንም መጨረሻው የሰው ልጅ ሲያምር ነው እና መጨረሻችሁን ያሳምርላችሁ ነው የምለው። በነገራችን ላይ ናሂ በጣም በየዋህነቱ ነው እንደዚህ ማለት ሰው እየገባ እንትን የሚለው ማለት ነው። መቼም ከአንዴ ሁለቴ አሁን ይማርበታል ብዬ ተስፋ አደርጋለሁ። ቃለም ገብቶላታል። ያው ሰውን ለመርዳት ለሰው እናንተ ለሰው ስኖሩ ያ ሰው የእናንተን ውድቀት ነው የሚያየው የአንዳንድ ሰው አስተሳሰብ እና ወደ ራሳቸው ስለተመለሱ ግን የምር እግዚአብሔርን በጣም ደስ ብሎኛል። በተለይ ለልጆቻቸው ለልጅ ቆሎ ቆርጥማችሁ ብታዱ ማለት ነው ምንም አይኖራችሁ። እናትና አባት አንድ ላይ ሆኖ በፍቅር ሲኖር ነው እንደነዚህ ያማረ ትዳር እየኖሩ ደስ የሚል ፍቅር እያላቸው የሚኖሩ ሰዎች ይቅሩና ነው ብዬ ሌላ ምንም አይኖራችሁ። እናትና አባት በፍቅር ሆኖ ልጅን ሲያሳድጉ ነው ለልጅ ጥሩ ብዬ ነው ማስበው። እኔ አንደኛ ትልቁ ነገሬ ማለት ነው። እና ውድ ቤተሰቦቼ ዛሬ እንግዲህ ደስ በሚል መጥተዋል። እመብርሃን የምትወዱት እመቤቴ ጥላ ከለላ ሆናችሁ ሁሉንም እግዚአብሔር ያዝላችሁ።